ምን ማለት እንዳለብኝ አላውቅም። በጣም ነው የማመሰግነው። በዛቱ ነገራቶችን መቋቋም ወደማልችልበት አይነት ደረጃ ገባሁኝ። የንስራይ ኦዲየንስ ከልብ አመሰግናለሁ። በሄዳችሁበት ሁሉ ቀናውን እመኛለሁ። ወዛደርነት ሰራው፣ ታክሲ ረዳትነት ሰራው፣ ኢቨን በተለያዩ አጋጣሚዎች እንጨት ቤት ተቀጥሬ ሰራው። የመልካም ሰው ለቀና ሰው በጣም አመሰግናለሁ። ጎዳና ላይ ነበር የወደቅነው ማለት ዘመዶቻችን ጋር ጠየቅናቸው፣ ገባን፣ ወጣን። ከሆነ ታይም በኋላ ዘመድም ማለት በዚህ ኑሮ ውድነት መሸከም ያቅተዋል። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ዛሬ መጥቻለሁ። እንግዲህ ውድ ቤተሰቦች ባህሉ በሰላም እንዳሳለፈችሁት ተስፋ አደርጋለሁ። ዛሬ አንድ ለየት ያለ እንግዳ አለኝ። ይህ ለየት ያለ እንግዳ ማን ነው የሚለውን እንግዲህ እየተመለከታችሁ ትገኛላችሁ። ከዚህ ቀደምም ታውቁታላችሁ። ብዙ ድሎችን እንድንመታ ያደረገን ለረጅም ጊዜ ተደብቃ ተሰውራ የነበረችውን ወንድማችን ዋሲሁንን ሊያጣንባት ሴት የለዛ ሁላ ነገር ምክንያት የሆነችውን ህይወትን በቁጥጥር ስር እንድናውላት ትልቅ ሚና የተጫወተ ወንድማችን እንዲሁም ደግሞ የተለያዩ መረጃዎችን ከነ አቶ ኤፍሬም ውስጥ እንዲመጣልን እንዲደርሰን እያደረገን የቆየ ለህይወቱ ለነፍሱ ሳይሳሳ ብዙ መስዋዕትነት ሲከፍል የቆየውን ወንድማችን ናትናኤልን እንግዲህ ዛሬ ስቱዲዮ ጋብዘናል ማለት ነው። የሱን ታሪክ ባጭሩ እነግራችኋለሁ። ምክንያቱም ትንሽ ያለበት ህይወት ጥሩ እንዳልሆነ ተረድተናል። ከዚህ ቀደም አውርቼዋለሁ፣ ያለውን ነገር አይቻለሁ፣ ቤቱም ድረስ ሄጄ ያለውና ለዚህ ወጣት ወንድማችን እንግዲህ ዛሬ ማበረታቻ ልናደርግ ነው ማለት ነው። እስኪ በተወሰነ መልኩ ስለሱ ህይወት እንሰማለን ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ተደራሽነታችንን እንድታበዙት እፈልጋለሁ ማለት ነው። እንግዲህ ይህ ወጣት ብዙ መማሪያ ይሆናል ብዬ አስባለሁ። ለብዙ ሰዎች ሊማሩበት ይገባል ብዬ አስባለሁ። ምክንያቱም አንዳንዴ የሰው ልጅ ወዶ ወደ አላስፈላጊ ነገር አይገባም ይባላል። ነገር ግን አማራጮች ደግሞ እንዳሉ ማየትም ደግሞ ግዳጅ ነው። ምክንያቱም እኔ ተገድጄን የገባሁት እኔ እንደዚህ ሆኜን የገባሁት አማራጭ ስላጣው ነው እንደዚህ አይነት ህይወት ውስጥ የገባሁት እያለን ብዙ ሰበቦችን እንደረድራለን። ነገር ግን አማራጭ አለን። በተለያየ አይነት አጋጣሚ አማራጮች አሉና ይህም ወጣት እንግዲህ የገጠመው ያ ነበር። አማራጭ በማጣቱ ወደማይሆን ህይወት ለመግባት እየተንደረደረ ነበረ። ኦልሬዲ ገብቶ ነበረ። ነገር ግን ሳይውል ሳያድር ከኛ ጋር በመገናኘቱ አማራጭ እንዲታየው አድርገን እንግዲህ ወደ አማራጩ እንዲመጣ አድርገናል ማለት ነው። እሱም ደግሞ አማራጩን መርጦታል። አማራጩን ፈልጎት ወደኛ መጥቷል። እስኪ ለማንኛውም በተወሰነ መልኩ ስለሱ ህይወት እናነሳለን። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሜ አብራችሁኝ ሁኑ። ያው እንግዲህ ስቱዲዮ ድረስ ስለመጣ በጣም ደስ ብሎኛል። እኔም በጣም ስለጋበዛችሁኝ በጣም ደስ ብሎኛል። አመሰግናለሁ። መልካም። በመጀመሪያው እስካሁን ላደረክልን ለህይወት ሳትሰሳ ሳትፈራ ሳትሰጋ ያውም ቤት አስተዳዳሪ ነህ፣ ቤተሰብ አስተዳዳሪ ነህ ማለትም ያው ያለውን ነገር ሂስቶሪን በደንብ እናወራዋለንና ይህን ሁሉ ነገር ወደኋላ ብለህ በድፍረት ከእውነትን መርጠህ ከእውነት ጎን ስለቆምክ ከልብ ማለት በእግዚአብሔር ስም ማመስገን እፈልጋለሁ። እኔም በጣም አመሰግናለሁ። ከእናንተ ጋር ሆኜ በመስራቴ በጣም ደስተኛ ነኝ። ያው ከህሊና ጸጸትም ድኛለሁ እና በጣም በዛ እኔም በጣም አመሰግናችኋለሁ። መልካም። እስኪ ናትናኤል ስለ አንተና ስለ ቤተሰብህ እናውራ እና በተወሰነ መልኩ እስኪ ስለ ቤተሰቦች እና ስለ ራስህ በደንብ ብትነግረኝ። ያው እናትና አባቴን በመኪና አደጋ ነው ያጣናቸው። እኔም መጤ አጋጣሚ ሆኖ በዛ አይነት ሁኔታ ይህ ክስተት ተፈጠረና በዛቱ ነገራቶችን መቋቋም ወደማልችልበት አይነት ደረጃ ገባሁኝ። ከጊዜ ቆይታ በኋላ እየተባለ ብዙ ነገሮች ብዙ ክስተቶችም ተፈጠሩ።
ከሀዘንና ከለቅሶ በኋላ ትንሽ ከ2 ወር በኋላ ቤትም እንድንለቅ ተደረግን። ያ ደግሞ የሆነበት ምክንያት በሰዓቱ እኔ ተማሪ ነበርኩኝ። ማለት ምንም አይነት የስራ አይነት አማራጭ የስራ አይነት ፊልድ ምንም አይነት ነገር ኦፖርቹኒቲ የለኝም ነበረ እና ትምህርቴንም በዚህ ጋር ዛኬድ በዚህ ጋር እንትን ስል የእህቴም ነገር አለ እና ታናሽ ነች። አዎ ታናሽ ናት እህቴ። ያው ለእሷ የምትለብሰው አለ፣ የምትበላው አለ፣ የምትጠጣው አለ እና የትምህርት ቤቶቹ አለ። በጣም አስቸጋሪ ነገር ውስጥ ነበርኩኝ እና እዛ ላይ ያው የአከራይም ነገር ጫና ያድርብሃል። ስትገባ ስትወጣ ያው መቆራውም አችለውም። ተከራይታችሁ ነበር የምንኖረው ከቤተሰብ ጋር? ከቤተሰብ ጋር ተከራይተን ነበር የምንኖረው። የምትኖሩበት ሁኔታ ምን ይመስል ነበር ከቤተሰብ ጋር ያላችሁ? በቃ ጥሩ የሚባል አባቴም ይንቀሳቀሱ ነበር። በአጋጣሚ ሆኖ ነው እንግዲህ ወደ ክፍለ ሀገር ይሄ ሲሄዱ በመኪና አደጋ ያ ነገር የተፈጠረውና እየተባለ ሲሄድ እንግዲህ ያ ቀን መጣችና ያ ነገር ተፈጠረ። ምን ተፈጠረ? እናትና አባቴን በመኪና አደጋ አጣው። ሲቀጥል ነገራቶች ተደራረቡ። በጣም ከምወደው ትምህርቴ እና ከምወደው ፍላጎቴ ተነጠልኩኝ። ለእህቴ ቢያንስ ለእኔ እንኳን ባልኖር ለእህቴ መኖር ስላለብኝ ብዙ ውጣ ወረዶችን ወረድኩኝ እና በጣም ተሰደድን፣ ወጣን ምናልን እና አከራዮቻችን በመሀል ላይ እንድንወጣ አስገደዱን እና ምንም በማናውቀው ነገር ወጣን። ማለት የቤት ኪራይ መክፈል አልቻላችሁም? ተደራረበብን የቤት ኪራይ ያው ከለቅሶ በኋላ። ከዛ በኋላ ያው ነገሮች ሲገፋም እነሱም በነፃ ማኖር አልፈለጉም። ያንን ነገር ማድረግ ስላልቻልኩኝ እኔም ከዛ ቤት እንድለቅ ተደረግኩኝ እና በዛ ሰዓት በዛ ታይም ጎዳና ላይ ነበር የወደቅነው። ማለት ዘመዶቻችን ጋር ጠየቅናቸው፣ ገባን፣ ወጣን። ከሆነ ታይም በኋላ ዘመድም ማለት በዚህ ኑሮ ውድነት መሸከም ያቅተዋል እና እኛም ከዚህ በላይ የምንችል አይደለም ብለው ያው በተለያዩ ግጭቶችና በተለያዩ ሰባባቶች ከነሱ እንድንነቃ አደረጉን። እየተባለ እኔ የተለያዩ ስራዎችን በመስራት እህቴና እኔን መደገፍ ጀመርኩኝ። ወዛደርነት ሰራው፣ ታክሲ ረዳትነት ሰራው፣ ኢቨን በተለያዩ አጋጣሚዎች እንጨት ቤት ተቀጥሬ ሰራው። በጣም ብዙ ቦታ ጋራጅ ሰርቻለሁ እና ይህ ሁላ ነገር ያደረኩት ለእኔም ለእህቴም ለህይወታችን ስንል ነው እና የምንኖረው ጎዳና ላይ ነበረ እና ከጊዜ ቆይታ በኋላ አንድ በመሀል የሚያግዘኝ አንድ ጓደኛ አገኘው እና ከእሱ ጋር አንዳንድ ነገሮችን ሼር አድርገን ያንቺ አንድ ትንሽዬ ቤት ተከራየን። እየተባለ ኑሮ በጣም ይከብዳል። ያቺም የቤት ኪራይ ለመክፈል በጣም በቃ ትግል ሆነብኝ፣ ስቃይ ሆነብኝ። በጣም እየታገልኩ በጣም እየተሰቃየሁኝ በአንድ አጋጣሚ ሊረዳኝ የፈለገው ጓደኛ አንድ አማራጭ አጋጣሚ አቀረበልኝ። ህይወትን የሚቀይር ስራ አግኝቼልሃለሁ እና ይህንን አማራጭ ካልተጠቀምክ አንተም ለእህትም በጣም አሳሳቢ ነገር ነው እና ይህንን ስራ እንዴት ታየዋለህ ብሎ አማከረኝ። በስራውም ተስማማሁበት እና ከነ አቶ ኤፍሬም ጋር አገናኘኝ። ገባው። ስራው የመጀመሪያ ቀን ሲሆን እንክብካቤውም አለ፣ ደስ ይላል ምናምን፣ የምታገኘውን ብር ደስ ይላል። ያን ያህል ጫናም አይኖርብህም። ሳምንታት እና ቀናቶች ሲተኩ ያ ነገር ልክ እንዳልሆነ ትረዳዋለህ እና የሆነ ሰዓት ላይ እንዲህ ስራ የምሰራው ስራ ምንድን ነው ማለት ሰው ላይ የማደርሰው ነገር ምንድን ነው እና ነገሮች በቃ እየገቡኝ ሲመጡ ያንን ነገር ማስተዋል ጀመርኩኝ እና የግድ መውጣት ስላለብኝ ስለምፈልገውም ያ ነገር ምንትን እንድል አድርጎኛልና በጣም በሚገርም ሁኔታ እህቴ ራሱ ጠይቄ ነበር። ምን አይነት ስራ ነው የምትሰራው? ምን አይነት ነገር ነው የምትሰራው? ይሄን ሁላ ብር ከየት ነው የምታመጣው? የሷም ጥያቄ በጣም ጸጸቶችን ሊፈጥርብኝ ቻለ። ማለት ምን ብዬ እንደምመልስላትም አላውቅም። እንደዚህ አይነት ነገር እየሰራው ነው ብል
ለእሷም ለህሊኗ ጥሩ አይሆንም እና ኢቭን እንኳን ለእሷ እንኳን ባይሆን ለእናትና ለአባቴ ለሞቱት በጣም ጸጸትና እንትን ይላል እና ያንን ነገር እያደረግኩ በመሀል አጋጣሚ ከእናንተ ጋር ተገናኘሁኝ እና ከዛ አይነት ነገር መውጣት መፈልግ ስለነበረ በዛ አይነት ነገር ተስማማሁ እና እህትህን እያስተማርካት ነው ያለው አሁንም ድረስ? አዎ አሁንም ድረስ እህቴን እያስተማርኳት ነው ያሉት። ምክንያቱም የኔን ነገር ገፍቼ የእሷን ነገር ነው አሁን ላይ እያደረግኩ ያለሁት እና ለእህቴ እንደ እናትም እንደ አባትም ሆኜ ያለኋት እኔ ነኝ። አዎ ማለት ታሪኩ ትንሽ ከበድ ይላል። እኔም በሰማሁት ልክ ማመን ከብዶኝ ነበረ። ምክንያቱም ያው መጀመሪያ አግኝቼው ሳወራው ወደዚህ ህይወት ለምን እንደገባ ስጠይቀው የነገረኝ ነገር ይህንኑ ነበር። እናትና አባታቸውን እንግዲህ በአንድ አጋጣሚ ያው እግዚአብሔር በፈቀደ መልኩ እንግዲህ በመኪና አደጋ ሊያጧቸው ችለዋል። ይህም እንግዲህ ወጣት ማለትም ሳሚ ማለትም እንግዲህ ናት ይህም እንግዲህ ወጣት ማለትም ናት ትምህርቱን አቁሞ ታናሹን ለማስተማር ገና ብዙ ነገር የሚጠበቅበት ልጅ ነው ይሄ ልጅ። እህቱን ለማስተማር ብዙ ውጣ ወረዶችን አሳልፏል። አንዳንድ ጊዜ ደግሞ ያው ትንሽ ከበድ ይላል። ማለትም በተለይ ዘመዶች ጋር ቁጭ ብዬ እማራለሁ፣ ዘመዶች ጋር እኖራለሁ ማለት በአሁኑ ሰዓት ላይ በጣም እየከበደ መጥቷል። አንዱን ማስተዳደር አንዱን ማኖር የከበደበት ዘመን ላይ ነው ያለ ነውና እነሱም እንግዲህ መጀመሪያ አስበው የነበረው ዘመዶቻችን ጋር ተቀምጠን ትምህርታችንን እንማራለን በሚል ነበረ። ነገር ግን ሊሆንላቸው አልቻለም። በተለያዩ ሰበቦች እንግዲህ ግጭቶች እየተፈጠሩ ከዘመዶቻቸው ቤት ሊወጡ ችለዋል። ከዛ ባሻገር ደግሞ ከዛ በኋላ ጎዳና ነበር መውደቂያቸው የነበረው። ነገር ግን ናቲ በጣም ጠንካራ ስለነበረ ራሱን አብዴት እያደረገ እየሰራ እየተሯሯጠ እንዲሁም አሁን እንደነገራችሁ ከአንድ ጓደኛው ጋር በመሆን እንግዲህ የተወሰነች ትንሽዬ ቤት ተከራይቶ መኖር ጀምሮ ነበር ከእህቱ ጋር። ነገር ግን ይህ ጓደኛው በስተመጨረሻም ወዳልሆነ ህይወት ነው የመራው። ማለት በራሱ ጥረት እያደረጋቸው የነበሩት ነገሮች ነበር። በዛ ሂደት ቢሄድ ያው ኑሮ ቢከብድም የተሻለ ህይወት ነው ማለት ከሁሉም ነገር አእምሮ ነፃ ሆኖ መኖር ማለት ትልቅ ነገር ነው። ነገር ግን ይሄን ነገር ለማጥፋት እንግዲህ ወደማይሆን ነገር ወደ ወንጀል እንዲገባ ጓደኛው ገፋፍቶት ነበር። በስተመጨረሻም እግዚአብሔር በፈቀደ መልኩ የናቲን ጥንካሬ የሱን የልብ ንጹህነት አየ፣ ከኛ ጋር አገናኘው። እንግዲህ እንደምትመለከቱት ከዛ ስራ ወጥተ ነው ከኛ ጋር ነው ያለው በአሁን ሰዓት። ማለትም ብዙ ነገሮችን አድርጎልናል። ብዙ ድል ምንመታበትን መንገድ አመቻችቶልናል። ለኛ እንደ አይንም እንደ ጆሮም ሆኖ እዛ ውስጥ ብዙ ነገር ሲሰራልን ቆይቷል። ያው አሁን ላይ እንግዲህ ይፋ ወጥተን እሱን እንዲወጣ የሚያደረግ ነው። ከዛ አንዳንድ ጭምጭምጫዎች ይሰማሉ። የሆነ ሰዓት ላይ መረጃዎች ተደጋጋሚ ስናገኝ ሊጠረጠር የሚችል ሰው ይኖራልና እዛ ጥርጣሬ ውስጥ ከገባና ካገኙት እነዚህ ሰዎች አጉል ሊያደርጉት ስለሚችሉ ሊጎዱት ስለሚችሉ እሱንም እህቱንም ሊጎዷቸው ስለሚችሉ በእኛ ክትትል ውስጥ ወይም ደግሞ በእኛ ጥበቃ ውስጥ እንዲሆኑ ሁለቱንም አድርገን ናትናኤልን ይፋ አውጥተን እንግዲህ ለዚህ አብቅተነዋል። እንግዲህ ውድ ቤተሰቦች ዛሬ እዚህ እቺን ታሪክ ላነሳ የቻልኩበት ምክንያት ሁልጊዜም እኔ አንድ ነገር ሳደርግ ማለትም እንደዚህ አይነት ሰዎችን ሳገኝ የሆነ ነገር ይገባቸዋል መበረታታት አለባቸው ብዬ አምናለሁና ከተለያዩ ሰዎች ጋር አውርቼ ያቀርኩት ነገር አለና የኔም ቡድኖች እዚህም ያሉት ካሜራማን የሚኪንም ጨምሮ ሁላችንም የተመካከርንበት ጉዳይ ምን ይደረግ በሚል ነበር። ስለዚህ አንድ መፍትሄ ላይ ደርሰናል። ምንድነው የደረስንበት መፍትሄ የሚለውን አብረን የምንመለከት ይሆናል ማለት ነው። አንድ ቦታ ተያይዘን እንሄዳለን። እናንተ ዛሬ ለአንተ አዲስ ቀን ነው፣ ለአንተም ለእህትም። ያው እህቱ እንግዲህ ትምህርት ስለሆነች ነው አብራን የሌለችው እንጂ እሷን ብትኖር ደስ ይለኝ ነበር ስላሳለፈችው ህይወት ብትናገር። ከዛም ባሻገር ደግሞ አሁን ስለሚደረግለት ነገር አብራን የደስታችን ተካፋይ ብትሆን ደስ ይለኝ ነበር። ነገር ግን እሷን ከትምህርቷ ላለማስተጓጎል ስንል ነው እንግዲህ እሷን ለማቅረብ ያልቻልነው። ስለዚህ አንድ ቦታ እንሄዳለን። ለአንተ ለየት ያለ ነገር አለ። እዛ ቦታ ላይ እንሂድና አብረን የምናየሆናል። እንግዲህ ውድ ቤተሰቦች እስከ ፕሮግራም የፍጻሜ ድረስ በድጋሜ አብራችሁን ቆዩ። አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ቪዲዮ ደግሞ ላይክ እና ሼር ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ናቲን እንዴት ትገልጹታላችሁ፣ እንዴት ትረዱታላችሁ የሚለው ነገር ደግሞ ኮሜንት ላይ እየጻፋችሁልኝ አብራችሁኝ ሁኑ። መልካም ጊዜ።
እንግዲህ ውድ ቤተሰቦች ቦታው ላይ ደርሻለሁ። እዚህ የመጣሁት ለምንድን ነው የሚለውን አብረን የምንመለከተው ይሆናል። ምክንያቱም ቅድም ያያችሁት ታሪክ አለ። እንግዲህ ናትናኤል ብዙ ውጣ ውረዶችን አሳልፏል። እህቱን ለማሳደግ ሲል፣ እህቱን ለማስተማር ሲል ብዙ መከራዎችን ሲወጣ የነበረ ልጅ፣ ብዙ ስራዎችን ሲሰራ የነበረ ልጅ ነው። ነገር ግን አልሆነለት ሲለው በስተመጨረሻም እንግዲህ ነገሮች ሁሉ እንዲስተካከሉለት፣ ነገሮች ሁሉ እንዲሳኩለት ገንዘብ ለማግኘት ሲል ብቻ ከነ አቶ ኤፍሬም ጋር ተስማምቶ የማይሆኑ ወንጀሎች ለመግባት ዝግጅት ውስጥ በነበረበት ሰዓት ነው ከነገ የተገናኘው። ባለፈውም ተናገር ያለው ዛሬም ከሱ ጋር አውርተንበታል። ይህ ልጅ ሊካስ ይገባል። ምክንያቱም ይህን ሁላ ነገር ወደ ጎን ትቶ ወንጀል አልሰራም አልፈለግም ብሎ እያንዳንዱ መረጃ ለኛ የሰጠን እሱ ነው። ማለትም ህይወት እንድትያዝ ያደረገን እሱ ነው። እንዲሁም ደግሞ ሞቷል ተብሎ 1 ዓመት ሙሉ ተደብቆ የነበረው ልጅም እንዲገኝ እንዲያዝ ጭምር ያደረገው ይህ ወጣት ነው። ከዛ ባሻገር ብዙ መረጃዎችን የውስጥ ሚስጥራቸውን እያመጣ ሲያካፍለን ነበረ። ታዲያ ይሄ ልጅ ዛሬ ለሱ የሚገባውን ነገር መስጠት የለብንም ወይ? ለማንኛውም እስኪ እዚህ አንድ ሰው ቀጥር ያለው ይህንን የቀጠርኩትን ሰው አገኘውና ምንድነው ያዘጋጀንለት፣ ምንድነው ለናትናኤል የተዘጋጀው የሚለው ነገር አብረን የምንመለከት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ በድጋሜ አብራችሁ ይቆዩ። መልካም ጊዜ። ሚላ እንደምን አለ? ደህና ነው። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም? እንኳን አደረሰን። እንኳን አብሮ አደረሰን። እንዴት ነህ? እግዚአብሔር ይመስገን። አምና ነው የተገናኘነው። አምና ነው የተገናኘነው። ምክንያቱም የ2017 2016 ከገባ ጀምሮ ስላልተገናኘን እውነት ነው። በስልክ ብናወራም ብንደዋወልም እንኳን አደረሰን እንባባለን። በአካል አልተገናኘንም። በዓል ጥሩ ነበር? በጣም ጥሩ። እንዴት ነው እግዚአብሔር ይመስገን። ስራ ሁሉ መልካም? እንደምንመለከተው ከሆነ ሳይታችሁ በጣም በፍጥነት እያለቀ ነው። አዎ በሚገባ እንዳልኩ ነው። እኛ ጋር በስኬጁል ነው እየተንቀሳቀሰን ያለ ነው። የ1 ዓመት ተኩል ቤት አለ፣ የ2 ዓመት ተኩል፣ የ3 ዓመት አድርገናል። አሁን ደግሞ በሚገርም ሁኔታ እዚህ ደርሰናል። ሴራሚ ተሰርተዋል፣ ፓርቲኖችም እንደምታዩ ተሰርተዋል። በሚገርም ሁኔታ ቀኑን ጠብቀን ለማስረከብ ደፋ ቀና እያለ ማለት ነው። አሁን የመጣው ምሳ ሰዓት ነው። ሰራተኞችም ምሳ ሰዓቱንም መስዋዕት አድርገው እየሰሩ ነው ማለት ነው። በጣም በሚገርም ሁኔታ ማለት እንደምመለከተው ከሆነ በዚህ ፍጥነት እየፈጠናል ብዬም አላሰብኩም። ስደርስና ቦታው ላይ ደርሼ በማይበት ሰዓት እንዴት ከምኔው ምናምን የሚል ነገር ነው እና በጣም ይበል የሚያሰኝ ነው። ምክንያቱም ውድ ደንበኞች አሉ፣ የእናንተ ደንበኞች፣ የእኛ ተመልካቾችም አሉ። እንዲሁም ደግሞ በተለያየ አጋጣሚ የመጡ የዲኤምሲ ሪል ስቴት ቤትን የገዙ ሰዎች አሉና በዚሁ አጋጣሚ ቤታቸው ምን ላይ እንደደረሰ ምን ላይ እንደሆነ መመልከት ይኖርባቸዋል ብዬ ነው ማስበው። በተለይ ደግሞ በእኔ በኩል የገዛችሁ በርካታ ሰዎች አላችሁና እንግዲህ ቤታችሁን እያስጎበኟችሁ ነው የሚሄደው። ምክንያቱም እኔም ራሱ በጣም ሰርፕራይዝ ሆኛለሁ ቦታው ላይ በደረስኩበት ሰዓት። እንደዚህ እንደምትመለከቱት ነው እንግዲህ እያየሁት ያሉት፣ ማለትም እየተጠናቀቀ ነው ማለት ይቻላል። በደንብ እያስኬድን ነው ያለ ነው። እንዳልኩ በ3 ሺፍት ነው እየተሰራ ያለው። የምንጠቀመው ቴክኖሎጂ አለ። ከዚህ በፊት አውርተናል። አልሙኒየም ፎርምወርክ እሱን እየተጠቀምን ያለ ነው። ስለዚህ አሁን እኛ ጋር ለየት የሚያደርገው ምንድነው ፓርቲሽን እየሰራን ስትራክቸር ፓርቲሽን እየሰራን ስትራክቸር ነው ማለት ነው። ለልስን ደግሞ የሚፈጀውን ጊዜ ደግሞ አልሙኒየም ፎርምወርክ ስለምንጠቀም እሱ ደግሞ እየሰራ ነው የምንሄደው ማለት ነው። እና ከዛን ግን አሁን በጣም በፍጥነትና በጥናት እየሰራን ያለ ነው ማለት ነው። ስለዚህ አሁን ራሱም ቀረጻውንም እዚህ እንደሆነ የፈለኩት ለምንድን ነው ሳይት ላይ ነው ማለት ነው። ስለዚህ ሳይት ላይ አሁን እንደ ቢሮ ማድረግ ነው ለጊዜው እየተጠቀምነው ነው ማለት ነው። በጣም ጥሩ። እንግዲህ እኔ ከዲኤምሲ ሪል ስቴት ጋር እንግዲህ አብሬ እንደመስራቴም ከዚህ ቀደም ብዙ ስራዎችን አብረን ሰርተናል። ብዙ በርካታ ቤቶችም ደግሞ በእኛ በኩል እንደተሸጡ ማውቃለሁና አዲስ አስደሳች ነገር በጣም ለዲኤምሲ ድንቅ የሆነ ነገር እንደተደረገ ማለት ነው ዲኤምሲ እንደተሸለመ ሰምቻለሁና እስኪ ያለው ነገር ምን ይመስላል? እሺ ባለፈው 15 ቀን የእንትን ሽልማት ነበር የአዋርድ። ያ ምንድነው የሪል ስቴት ጥሩ ፐርፎርም ያደረጉ ሪል ስቴት ላይ ሆነው ጥሩ ኳሊቲ ነገር በመስራት ሪል ስቴት ላይ ሆነው ጥሩ ዲዛይን በማምጣት ዲኤምሲ ሪል ስቴት ደግሞ ቀዳሚውን ድርሻ ወስዶ በዲዛይን አንደኛ ወጥቶ ነው ማለት ነው። ስለዚህ ኤክሰለንት ዲዛይን በማምጣት ከዚህ በተጨማሪ ግን ደንበኞቻችንን ያንተን ቤተሰብ ሳላመሰግን አላልፍም። የሁሉም ሰው ኮሜንት የሁሉም ሰው አይዲያ ተሰብስቦ ነው ለውጤት ወደ ሽልማት የምትመጣው እና በዲዛይን ካሉት ሪል ስቴቶች ከ2003 ሪል ስቴት ዲኤምሲ ሪል ስቴት አንደኛው ወጥተናል ማለት ነው። በሚያስገርም ሁኔታ ማለት እንግዲህ ዲኤምሲ ሪል ስቴት በዲዛይን ዙሪያ እንግዲህ አንደኛ ተብሎ የወርቅ ተሸላሚ እንደሆነ ሁላችንም አይተናል፣ ተመልክተናል። በጣም ደስ ብሎናል። ከዛ ባሻገር ደግሞ እንደ ምርጥ የሽያጭ አማካሪ ተሸላሚው አንደኛው አንተ እንደነበር ካውቃለሁ። እንኳን ደስ አለ ማለት እንፈልጋለሁ። እግዚአብሔር ይመስገን። ይሁን የሚያደርገው ምንድነው እግዚአብሔር አምላክ ስፔሻል ቲንግስ ምንላቸው
ፕሮሞሽን ዲፓርትመንት ሚካኤል ፈጣሪ ክብሩን ይሰድ። በጣም ደስ ብሎኛል። ለምን በስሬ እኔ ጋር ሴልሶች አሉ። በሴልስም ተሸልሜያለሁ። ለምን ልጆችን በማሸጥ ነው የኔ ስራ፣ ልጆችን አድቫይዝ በማድረግ ከዛ በኋላ ከስተመርን በመርዳት በማገዝ በስሬ ወደ 3 ልጆች ተሸልመዋል። ከ1 እስከ 3 የወጡትም የኔ ቲም ነው። አንድ ሰው አስደስተኛል። ሁለተኛ ደግሞ ቤስት ሴልስ ሱፐርቫይዘር በመባልም ዴምስ ሪል ስቴት ሽልማት አበርክቶልኛል። ድርጅታችንን ከልብ አመሰግናለሁ። 2 ሽልማት ነው። እንኳን አብሮ ደስ አለ። እንኳን ደስ አለ ማለት ነው። እንግዲህ ውድ ተመልካቾች ይህ ሁሉ የሆነው በማንም አይደለም በእናንተ ነው። በርካቶቻችሁ የእኛን ቃል አይታችሁ እኛም ቪዲዮ አይታችሁ የእኛን ቃል ሰምታችሁ እንግዲህ የዴምስ ሪል ስቴት የቤት ባለቤት ሆናችኋል። አብዛኞቻችሁ እንግዲህ ቤታችሁ በዚህ መልኩ በፋጣኝነት እየተጠናቀቀ የሚገኝ መሆኑን እየገለጹ ከዛ ባሻገርም ደግሞ አይ ቲንክ ከ6 ወር በፊት እኔ አግሪመንት ሲፈራረም አይታችኋል። ከነሱ ጋር የነበረኝን ቆይታ እንግዲህ ከዴምሲ ጋር ለ6 ወር ያክል አብሬ ለመስራት ተፈራረም የነበር ያን ሁላ ነገር እንግዲህ ስናደርግ ይኸው ለዚህ በቅተው እንዲሸለሙ ትልቁን አስተዋጽኦ እኛም አድርገናል ማለት ነው። አሁንም ደግሞ ተጨማሪ ለእናንተ ተመልካቾች ይዤላችሁ የመጣሁት ነገር አለ። እሱን እስኪ አረፍ ብለን የምንወያይ ይሆናል። በዛው እስኪ እየገባን እናንተ ቤታችሁን እየጎበኛችሁ እንግዲህ እስኪ ብዙም እንትን አላለምና እስኪ ስለ ሽልማት ብናወራ ማለት ስለ ተበረከተልኝ ሽልማት የሚገርም ነው። አንደኛ የዋንጫ ሽልማት ዴምስ ሪል ስቴት አበርክቶልኛል። ሁለተኛ ደግሞ ዴምስ ሪል ስቴት የ4 ቀን ፓኬጅ ዱባይ ጉብኝት አመቻችቶልኛል። ሶስተኛው ደግሞ 40 ምንጭ ጉብኝት አመቻችቶልኛል ማለት ነው። ስለዚህ ዴምስ ሪል ስቴትንም ውድ ደንበኞቻችንም ያንተም ኦዲየንሶችንም ከልብ አመሰግናለሁ። ዋው በጣም ደስ ይላል። እንግዲህ እነ ሚላ በድንቅ ሰራተኝነት በጎበዝ የሽያጭ አማካሪነት እንግዲህ ለ4 ቀን ዱባይ ፓኬጅ እንግዲህ በነዛ ተዘጋጅቶላችኋል። ዴምስ ሪል ስቴት ይህንን ስጦታ አበርክቶላችኋል። ከዛ ባሻገርም ደግሞ ለ3 ቀን የሚቆይ የአርባ ምንጭ ጉዞም እንደዚሁ ተበርክቶላችኋል። በተጨማሪ ደግሞ የዋንጫም ሽልማት አግኝተዋል ማለት ነው። እኛም እንኳን ደስ አላችሁ ማለት እንፈልጋለን። እናንተም ውድ ተመልካቾች እንግዲህ ኮሜንት ላይ የገባችሁ ሚላ እንኳን ደስ አላችሁ እያላችሁ እንድትጽፉልኝ እፈልጋለሁ። አብራችሁኝ እና ለማንኛውም ለተበረከተላችሁ ስጦታ ሽልማት እኔም በጣም ደስ ብሎኛል። እንደ ሚዲያ እንግዲህ ተመልካቾች ማወቅ ያለባቸው እንደዚህ አይነት ጠንካራ ሰው ሲኖር በታማኝነት የሚያገለግል እንደናንተ አይነት ሰው ሲኖር ደግሞ መመስገን ያለበትና እኛም እንግዲህ እናመሰግናለን። ምክንያቱም ብዙ ተመልካቾች ከዚህ ቀደም ባደረጋችሁላቸው ግልጋሎት እንግዲህ በጣም አመሰግነዋል። እኔ ጋርም እየደወሉ ለእኔም ሲነግሩኝ ነበርና ሚላዬ ያው ሽልማቱ ይገባሻል ለማለት ፈልጋለሁ። በጣም አመሰግናለሁ። እኔም ያው እንዳልኩ ነው ቅድም ይኸውልህ ነው በደንበኞቻችን ምስጋና በደንበኞቻችን በሪኮግኒሽን ነው። ሌላው ደግሞ የእናንተ ሚዲያ በጥሩ ሁኔታ ስራዎችን አብረን ሰርተን እዚህ ደረጃ እንዲደርስ አድርጋችሁናል። ያደረሰው ምንድን ነው? ያው የፈጣሪ ስራ ነው። ሁለተኛ ደግሞ በዚህ በመቀጠል ደግሞ የኔ ስራዬ ኦዲየንስ ከልብ አመሰግናለሁ። በሄዳችሁበት ሁሉ ቀናውን ሁሉ እመኛለሁ። ፈጣሪ አምላክ የተሻለ ይስጣችሁ። ወደ ሀገራችሁ በሰላም እንድትመጡ በሰላም ወደ ሀገራችሁ እንዲያበቃችሁ አደራላለሁ። እግዚአብሔር አምላክ ይጠብቃችሁ። በተጨማሪም ደግሞ የነ ሉሌ ከኋላ ሆነው ስራዎች የሚያሰርቱት እንግዲህ ስም መጥቀስ አያስፈልግም። ካሜራማኖች አሉ፣ ብዙ ስራዎች የሚሰሩት አሉ። ሉሌንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አብረን ያው ስለሰራን አብረን ተጋግዘን ስለሆነ ለዚህ ክብር ያበቃችሁ እግዚአብሔር አምላክ ይጠብቃችሁ። አሜን አሜን። በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ውድ ተመልካቾች እኔም በጣም አመሰግናለሁ። ምክንያቱም እንግዲህ እነዚህ ሰዎች እንዲሸለሙ ምክንያት የሆናችሁ አብዛኞቻችሁ እናንተ ናችሁ። ምክንያቱም የእኛን ቃል እያያችሁ የእኛን ቪዲዮ እየተመለከታችሁ ብዙዎቻችሁ የቤት ባለቤት ስትሆኑ እነዚህም ሰዎች ደግሞ እየተመሰገኑ እንዲሁም ደግሞ በስራቸው ጠንካራ እንዲሆኑ እያገዛችኋቸው ነበር። ከዛ ባሻገር ደግሞ እኛንም አስመስገናችኋል እና ክብረት ስጥልኝ ማለት ፈልጋለሁ። እስኪ ዛሬ ወደ ያዝነው ፕሮግራም እንሄዳለን ማለት ነው። እስኪ መጀመሪያ ስለ ራሴ ጉዳይ ከማውራቴ በፊት ሁልጊዜ እኔ እንደማደርገው ወደ እናንተ ስመጣ የሆነ ሰው የሆነ ነገር ለማድረግ ነው። ከዛ ባሻገር ግን ለዛ ሰው ከማድረግ ውጪ ባሻገር ለውድ ተመልካቾቼ የሆነ ነገር እንዲኖር የሆነ ዲስካውንቶችም ሊሆን ይችላል፣ አዲስ ነገርም ሊሆን ይችላል እንዲፈጠርላቸው ፈልጋለሁ እና ዛሬ ምን ተዘጋጅቶልኛል ማለት ፈልጋለሁ። ኦኬ መልካም ሉሌ፣ በድጋሚ እንኳን ደህና መጣ ብያለሁ። እንኳን አደረሳችሁ መላ የኢትዮጵያ ሕዝብ ከሀገር ውስጥ የሚያደርሱ ከውጭ ያላችሁ እንኳን አደረሳችሁ ብያለሁ። በንስራይን ስም ወደኛ ጋር ሲመጣ
ያው የተዘጋጁ ነገሮች አሉ። በይበልጥ ደግሞ ሰው ሲጠብቅ የነበሩት ፔንታውሶችን ለቀናል፣ ለበዓል ብለን መለቀናል። እየተሸጡ ነው ያሉት ፔንታውሶች ናቸው። በፊት የተለመደው ፔንታውስ ከላይ ነበር። ብዙ ጊዜ የተለመደው ፔንታውስ መጨረሻ ፍሎር ላይ ነበር። አሁን ግን እንደምታየኛ ሰው ዝቅተኛ ፍሎር ይፈልጋል መሀል ላይ ምናምን። ስለዚህ ከዝቅተኛ ፍሎር ጀምሮ ፔንታውሶችን ይዘመተናል። ያ ማለት ባለ 2 መኝታ፣ ባለ 3 እና ባለ 4 መኝታ ያለው ከ138 ካሬ ጀምሮ 138 ካሬ ነው ባለ 2 መኝታ። ሌላ አለ 143 ካሬ አለ 152 እስከ 169 ድረስ 69 ካሬ ድረስ ባለ 2 መኝታ አለ። ባለ 3 ደግሞ ከ210 ካሬ ጀምሮ በጣም ሌተስት ዲዛይን፣ በጣም ያማረ ዲዛይን ፌስ የሚያደርግ ወደ 3 አቅጣጫ የሚያይ ዲዛይን ነው። አንደኛው ወደ ሜክሲኮ ቪው ያያል፣ ሁለተኛው ወደ ላፍቶ ቪው የሚያይ ነው፣ ሶስተኛው ደግሞ ወደ ቻድ ኤምባሲ ነው ማለት ነው። ስለዚህ ጫፍ ላይ ነው፣ ጠርዝ ላይ ያሉ ኮርነር ቤቶች ናቸው፣ ግድግዳ ሼር የማያደርጉ ቤቶች ናቸው ማለት ነው። ስለዚህ ባለ 3 መኝታ ልቅቅ ያለ ነው፣ በጣም ትልቅ ቤት ነው። ሌላው ደግሞ እሱ ቤት ላይ ለየት የሚያደርገው ደግሞ ምንድነው በረንዳቸው ከአንዱ መኝታ ቤት እስከ አንዱ መኝታ ቤት ድረስ ባልከኒያቸው ይገናኛል ማለት ነው። እሱ አለ። ሌላው ደግሞ ባለ 4 መኝታ ጋር ስንመጣ 295 ካሬ ይዘምተናል እና ከዚህ በፊት የተቸገረው ምንድነው ደንበኛው ባለ 4 መኝታ እኛ ጋር የነበረ 173 180 ካሬ ነበር እና ደንበኛ ይፈልጋል ከ200 ካሬ በላይ ሰፋፊ ይፈልጋል። ስለዚህ እሱን ደግሞ ካሬ ይዘምተናል። 295 ካሬ ነው። በጣም የሚያምር በጣም ሌክዠሪ ነው። ሙሉ በሙሉ ባልከኒ የሚያገኘው ከአንድ ቤት አንስቶ እስከ ኪችኑ መኝታ ቤቶች ሙሉ ቤቶቹን ሊቪንጉን ሳሎን ጨምሮ ባልከኒ የሚያገኘው ማለት ነው። ስለዚህ በጣም ሌተስት ዲዛይን ነው። ባለ 4ቱ ይሁን በጣም ደግሞ ለየት ያለ ነገር ምን ጨምረናል? ሳሎኑ ላይ ምን አድርገናል? ኦፕን ኪችን አድርገናል። በተጨማሪም ደግሞ ሌላ ደግሞ ኪችን አድርገናል ማለት ነው። ስለዚህ 2 ኪችን ያለው ማለት ነው። ስለዚህ በጣም ዝንጥ ያለ ቤት ነው። በጣም ያማረ ቤት ነው። ስለዚህ እሱንም ቤቶች ይዘመተናል ማለት ነው። ሌላ ደግሞ በተጨማሪ ለሁሉ ቤተሰቦች ይሆናል ብለን ደግሞ ያስቀምጠናል። ሱቅ ነበረች፣ እሷም ስቶክ ምን ሱቅ ይዘመተናል ማለት ነው። ስለዚህ ከ29 ካሬ ጀምሮ ሾፕ ይዘመተናል ማለት ነው። ስለዚህ ብዙ ነገሮችን አዘጋጅተን ነው ማለት ነው። በለናሳስ እንዲፈታ ያደርኩ ማለት ነው። በጣም ጥሩ። እስኪ ያው ማንሳታችን ካልቀረ ስለ ሱቆቹ በደንብ እንድታብራራልኝ እፈልጋለሁ። ሱቆቹ ከስንት ካሬ ጀምሮ አሉ? እንዲሁም ደግሞ ከስንተኛ ፍሎር ጀምሮ እስከ ስንተኛ ፍሎር ድረስ ይገኛሉ እነዚህ ሱቆች? እንዲሁም ደግሞ የሂሳባቸውን ጭምር ብትነግረኝ ደስ ይለኛል። እሺ መልካም። ሱቆቹ ጋር ስንመጣ ከ29 ካሬ ጀምሮ አለ። 29 ካሬ አለ፣ 33 አለ፣ 43፣ 53 እስከ 105 ካሬ ድረስ አለ ማለት ነው። ስለዚህ እነዚህ ሱቆች ጋር ጥቅሙ ምንድነው? እኛ ጋር የገዛ ሰው ተጠቃሚ ይሆናል። ለምን? አንደኛ እዚህ የነዋሪው ወደ 4000 ነዋሪ ነው የሚኖረው የኮምፓውንድ ሲያልቅ። ስለዚህ ያለው ነዋሪ እንደገና ሌላ ፍለጋ ሾፕ መሄድ የለበትም። እዛው ሾፕ አለ ማለት ነው። ባንክ የሚፈልግ ከሆነ እዛው ማግኘት ይችላል። ፋርማሲ ከሆነ እዛው ማግኘት ይችላል። ሱፐርማርኬት ከሆነ እዛው ማግኘት ይችላል ማለት ነው። ስለዚህ ሁሉ ነገር እዛው ግቢ ውስጥ ስለሚሆን ሱቅ የገዛ ሰው ተጠቃሚ ይሆናል። አብሶ ደግሞ ቤት የገዛ ሰው መኖሪያውን እዚህ ያደርጋል፣ በአንድ በኩል ደግሞ ሱቁን እዚህ ያደርጋል ማለት ነው። ስለዚህ እዛው ስራውን ይሰራል፣ እዛው ይኖራል ማለት ነው። ስለዚህ አክሰሱ የተመቸ ነው። በጣም ቆንጆ ቆንጆ ሱቆችን ይዘመታል እና ለየት የሚያደርገው ደግሞ ሱቁ ምንድነው? ተጨናንቆ የሚከፍሉ አይደለም። ደንበኛው ረጋሉ ከ2 ዓመት ተኩል እስከ 3 ዓመት ድረስ ባለው የሚከፍሉ ክፍያዎች ናቸው ማለት ነው። ሌላው በተጨማሪ ምን አድርገናል? ለቤተሰቦች ስለምናከብር የባንክ አማራጭ ይዘመታል ማለት ነው። ስለዚህ የመጀመሪያ ክፍያ 5 ይከፍላል፣ ቀጣይ 5 ይከፍላል። ከዛ በኋላ ከባንክ ጋር ራሱ ዴምስ ሪስቴት ያገናኛል ማለት ነው። ስለዚህ እነዚህ ሾፖች 50% የሚጠበቅበት ማለት ደንበኛው። ስለዚህ በካሬ ከ144 ሺህ ጀምሮ ሱቆቻችን ማለት ነው 144 ሺህ ጀምሮ እኛ ጋር ያስቀምጥነው በምንድነው? በእንትን ያስቀምጥነው ታች ግራውንድ ላይ ከሆነ 151 ሺህ ነው። ቤዝመንቷን ከሆነ 148 ሺህ፣ ከዛ 146 ሺህ ያለ የመጨረሻው 3ኛ ፍሎር ላይ ከሆነ እስከ 144 ሺህ ነው ማለት ነው። ስለዚህ ደንበኛው በሚፈልገው ፍሎር በሚፈልገው የካሬ አማራጭ ማግኘት ይችላል ማለት ነው። ስለዚህ በጣም ጥሩ ኦፖርቹኒቲ ስለሆነ ሁሉም ሰው እንዲጠቀምላለው። ከፈለገ ፎቶ ቤት መክፈት ይችላል፣ ከፈለገ ካፌ መክፈት ይችላል፣ ከፈለገ ፋርማሲ የፈለገውን ነገር ማድረግ ይችላል ማለት ነው። ስለዚህ ይህን አሴት እንዲገዙት አደራላለሁ። እኔም አንድ ነገር መናገር እፈልጋለሁ በዚሁ አጋጣሚ። ምክንያቱም አሁን እያወራ ያለሁት በደንብ እንዲያወራልኝ የፈለግኩት ስለ ሱቆቹ ሆን ብዬ ነው። ምክንያቱም በርካቶቻችሁ የኔ ተመልካቾች ቤት ገዝታችኋል፣ የቤት ባለቤት ሆናችኋል። ከዛ ባሻገር ደግሞ የሱቅ ባለቤት ብትሆኑ እንደምትጠቀሙበት እርግጠኛ ስለሆንኩ ነው። ምክንያቱም ኦልሬዲ ዴምሲ እየገነባ ያለው ቤት ብለን አይደለም መንደር ማለት ይችላል። እኔ አንድ ሰፈር እየገነባ እንደሆነ ነው የሚሰማኝ። በጣም እንደ አንድ ሰፈር ነው እየገነባ ያለውና እዚህ ሰፈር ውስጥ በርካታ ሺህ ነዋሪዎች ይኖራሉ።
እነዚህ ሰዎች ለመገበያየት ሩቅ መሄድ አይፈልጉም። አብዛኞቻችን ማናችንም ከቤታችን ወጥተን በራችን ላይ የገበያ የምንገበያየው ነገር ብናገኝ እንመርጣለንና እናንተ ያንን አቅርቦት ማቅረብ ትችላላችሁ። አንደኛ ቤታችሁንም እዛው አድርጋችሁ የሥራ ቦታችሁንም እዛው ማድረግ ትችላላችሁ። ከዛ ባሻገር ደግሞ እዛ ለሚኖሩት ቤት እንኳን ያልገዛችሁ ሰዎች ሱቅ ብትገዙ እዛ መንደር ውስጥ ለሚኖሩ ሰዎች በጣም ማለት ርቀት ሳይሄዱ የሚፈልጉትን ነገር እያቀረባችሁ ተጠቃሚ የምትሆኑበትን አድቫንቴጅም ታገኛላችሁ ብዬ ነው ማምነው። ስለዚህ እንግዲህ ፈጠን ብላችሁ የሱቅ ባለቤት እንድትሆኑም እድሉ ተመቻችቶላችኋል። እንግዲህ እንደተናገረው ከሆነም ደግሞ 50% ብቻ ነው ከእናንተ ክፍያ የሚጠበቀው። 50%ን ከ2 እስከ 3 ዓመት ባለው ጊዜ ውስጥ ከፍላችሁ መጨረስ እንደምትችሉም እንግዲህ እየተናገረ ነው። ይህ ሁላ እንግዲህ ያው አሁንም በንስራይን ስም ነው። ከዛ ባሻገር ያው የቤት አማራጮች አሉ። እንዲሁም ደግሞ ለየት የሚል ነገርም ደግሞ ዛሬ ይዤላችሁ መጥቻለሁ ማለት ነው። ከዚህ ቀደም ተነጋግረን ነበርና ከዚህ ቀደም ቤት ፈልገው በእኔ ስም መጥተው ቤት ያጡ ሰዎች ነበሩ። አልቆ ስቶክ አልቋል ተብለው ያጡ ሰዎች ነበሩ። አሁን ያንን አድቫንቴጅ እንዲያገኙት የተመቻቸ ነገር አለ። ማለትም ሽፍት እያደረጉ ያሉ ሰዎች አሉ ይመስለኛል። እስኪ ስለዚህ ነገር በደንብ ብታረብራል። እሺ መልካም ሉሌ። ከዚህ በፊት የገዛ ደንበኛ ባለ አንድ የገዛ ደንበኛ ነበር። ከዛ በኋላ ሺፍት ያደረግና ፔንትሃውስ ላይ የመጣ ደንበኛ አለ። ያ ሺፍቲንግ ምንኛ ስንሰራ ምንድነው ምንም የሚቆርጥበት ነገር አይኖርም። አሁን ምን ያደርጋል አዲሱ ወደ ፔንትሃውስ ለግዛ ካለ የፔንትሃውሱን 10% ቅድመ ክፍያ ይከፍላል። ያኛው ብር የሚከፈለው ክፍያ ደግሞ ለፔንትሃውሱ ለሁለተኛ ክፍያ ይዞርለታል ማለት ነው። ስለዚህ የሚቆርጥበት ነገር የለም። እንደዛ ሲሆን የተወሰኑ ቤቶች አሁን ክፍተት አለ። ያ ማለት ምንድነው የተወሰነ ስቶክ አለ ማለት ነው። ስለዚህ ልክ ባለ 2 የገዛ ደንበኛ ወደ ባለ 4 ይመጣል፣ ባለ 3 የገዛ ወደ ባለ 4 ይመጣል፣ ባለ 2 የገዛ ወደ ባለ 3 ስለመጣ የተወሰኑ ቤቶች አሉ ማለት ነው። ስለዚህ ከዚህ በፊት ድሉ ያልተጠቀሙ ወንድሞቻችን ወደ 25-30 ቤቶች ይሆናሉ። ስለዚህ እሱን መጠቀም ይችላሉ ማለት ነው። በጣም ጥሩ። ስለዚህ በካሬ ከ88,000 ጀምሮ መግዛት የቤት ባለቤት መሆን ይችላሉ ማለት ነው። ስለዚህ አክሰሱ ማግኘት ፈቅደናል ማለት ነው። እንዲጠቀሙ አድርገናል። መልካም እንግዲህ ውድ ቤተሰቦች ያው እንደሰማችሁት ሽፍት እያደረጉ ያሉ ሰዎች አሉ። እነዛ ሽፍት ሲያደርጉ የሚለቋቸው ቤቶች ላይ አሁን ላይ ስላሉ እድሉን እንድትጠቀሙና ከዚህ ቀደም በነበሩት ቤቶች ላይ ተሳታፊ እንድትሆኑ አንድ ጥሪን አስተላልፋለሁ። ሁለት ደግሞ ከዚህ ቀደም ባለ 1 መኝታ ገዝታችሁ የነበራችሁ ኦር ደግሞ ባለ 2 መኝታ ገዝታችሁ የነበራችሁ አይ ማሻሻል እፈልጋለሁ ባለ 1 የገዛሁት ባለ 2 እንዲሆንልኝ እፈልጋለሁ የምትሉ ሰዎች ካላችሁ ይህንን እድል እንድትጠቀሙ እፈልጋለሁ። ማለትም ምንም አይነት ገንዘብ ከእናንተ ላይ አይቆረጥም። ባለ 1 ገዝታችሁ ከነበረ ባለ 2 ማድረግ ከፈለጋችሁ የምትከፍሉት የባለ 2ቱን 10% ብቻ ነው። ይህንን እድል እንግዲህ እንድታገኙት በድጋሚ ጥሬን አስተላልፋለሁ። ምክንያቱም በርካታ ሰዎች ከዚህ ቀደም በንስራይን ስመጣችሁ ቤቱን ያጣችሁ ሰዎች አላችሁና አሁን እንግዲህ እድሉን ታገኛላችሁ። ለማንኛውም እስኪ እኔም እንግዲህ እናስገባና ያለውን ነገር ዛሬ እዚህ ምንድነው ያዘጋጀነው ምንድነው ያለው የሚለውን ነገር የምንወያይና ከሱ ጋር የምናገር ይሆናል ማለት ነው። አሁንም በድጋሚ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ይህንን እድል ለማግኘት አሁንም የተዘጋጀላችሁን እድል ለማግኘት እንግዲህ እዚህ ቪዲዮ ላይ ከስር ማስቀምጥላችሁ ቁጥር አለ። በሱ ብቻ እየደወላችሁ እንግዲህ የነስራይንን ከሚላ ጋር ያደረገውን ንግግር አይተን ነው እያላችሁ ቤቱን መግዛት ትችላላችሁ። ሽፍት ማድረግ የምትፈልጉ ሰዎች ሽፍት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ሞር የሱቅ ባለቤት እንድትሆኑ ስለምፈልግ ምክንያቱም አንደኛ ሱቃችሁን ማከራየትም ትችላላችሁ፣ ሁለተኛ ደግሞ በፈለጋችሁበት አይነት ዘርፍ ነጋዴ መሆን ትችላላችሁ። የፈለጋችሁትን አይነት ሱቅ አድርጋችሁት የልብስ ሊሆን ይችላል፣ ሸቀጥ ሊሆን ይችላል፣ ምንም አይነት ነገር አድርጋችሁ ነጋዴ መሆን የምትችሉበትን ሱቅ ነው እንግዲህ ይዤላችሁ ብቅ ያልኩት። ለማንኛውም አሁንም ለድጋሜ እስከ ፕሮግራም ፍጻሜ ድረስ አብራችሁ ነው። እንግዲህ ናቲ እዚህ ለምን ይዤ እንደመጣሁ እስኪ ትገምታለህ? ይሄን ቦታ መተህ አታውቅም ከዚህ በፊት አይደል? አዎ መጥቼ አላውቅም። ገና አዲስ ቦታ ነው። በጣም ነው የሚያምረው። አዎ ግንባታው እንዴት ነው? በጣም የሚያምር ግንባታ ነው። ምን ይመስላል ማለት እዚህ ለምን እንደመጣን ምን እየገመትክ ነው ያለው? እኔ እንጃ አይጠበቅም። በጣም ትላልቅ ነገሮች ስላሉ እንዴትም ለመገመት ይከብዳልና ያው እሱን ነገር እሺ ለማንኛውም እዚህ የመጣሁት ለአንተ አንድ ሰርፕራይዝ ስላለኝ ነው። እዚህ አንድ እንግዳ አለኝ ከሱ ጋር አገናኘና ያለውን ነገር በደንብ የምናወራበት ይሆናል። እሺ ያው እንግዲህ ጠንካራ ልጅ እንደሆነ አውቃለሁ። መቀደም ማውራተናል ቤትም የነበረውን ነገር በደንብ ተነጋግረናልና አሁን ደግሞ እዚህ ያለውን ነገር በደንብ እንወያይና ለምንድን ነው እዚህ የመጣ ነው የሚለውን ደግሞ በደንብ አስረዳሃለሁ ማለት ነው። እሺ
ሰላም ነው። ሰላም እንዴት ነህ? ሰላም ነው። ሰላም እንዴት ነህ? አለናት እንዴት ነሽ? ሁሉ ሰላም ሌላ ዝባልና በወረሰ ላይ ደስ ማለት ቀና ሰው መልካም ሰው ቢሮ የመጡ በአካል ስላገኘ በጣም ይስኛል። ጀግናችን ናትናኤል እንግዲህ በአካል ተገናኝታችኋል። ናትናኤል ማለት እንግዲህ ተመልካቾች የሚያውቁታል፣ እኛም እናውቀዋለን። ማለት ለህይወት ሳይሰጋ ማለት እውነትን እኛ ስለሰበክ ነው እውነትን ብቻ ተከትሎ ልቡም ንጹህ ስለሆነ እንግዲህ ማናቸውንም ሳይፈራ ውስጡንም መረጃዎችን ሲያቀብለን እና መልካም ስራዎችን ከኛ ጋር ሲሰራ የቆየ ልጅ ነው። ያሳለፈውን ህይወት ያው በተወሰነ መልኩ በስልካቸው ይቻላል የነበረውን ነገር ያለውና እንግዲህ ናትናኤል ወንድማችን ዛሬ ለሱ አንድ ነገር አዘጋጅተናል ይመስለኛል። አዎ በሚገባ እስኪ ናትናኤልን ምን ትለዋለህ? እንደዚህ አይነት ሰው እንዴት ነው ማበረታታት ያለብን? ስለ ናቲ እንግዲህ እኔ በደንብ ሰምቻለሁ፣ በደንብ ተረድቻለሁ፣ በደንብ አውቄያለሁ። ያው በአሁኑ ሰዓት እንደንተን ሰው መልካም ሰው አይገኝም። እውነት ለመናገር ቀና ሰው ሙሉን ተናግሯል። ልቡ ንጹህ ሆኖ ሰው አይገኝም። ጊዜው መጥፎ ቢሆንም አንተ ግን ፈሪሃ እግዚአብሔር ስላለብህ እነ ሉሊን ስለምትወድ ከጎናቸው ሆነ ተፋልመህ ፋይት አድርገህ ለህይወት ሳትሳሳ እነሱ እዚህ ደረጃ ደርሳል ማለት ነው። ስለዚህ በነሰራይም ስም በፈጣሪም ስም ከልብ እናመሰግናለን ማለት ነው። ስለዚህ በዛሬ ቀና ሰው አይገኝም ማለት ነው። ስለዚህ እንግዲህ በዚሁ ቀጥል። ብዙዎቻችን እንግዲህ ብዙ ጊዜ ችግር ሲኖር ቤታችን ላይ ችግር ሲኖር በተለይ ደግሞ እንደሱ አይነት ወጣት እህቱን እያስተማረ ያለ ወጣት ኑሮ እየከበደው ስራ ሳይኖረው በየትኛውም አጋጣሚ ገንዘብ የሚያገኝበትን መንገድ ወደኋላ ሌላ አይችልም። ገባራለ ከፍተኛ ገንዘብ ነው እዛ ጋር የሚያገኘው። ከኛ ከሚያገኘው ይልቅ እዛ ጋር የሚያገኘው ገንዘብ በጣም ህይወቱን ሊቀይርለት የሚችል ገንዘብ ራሱ ያገኝ ይችላል። ነገር ግን ያ በኃጢአት ወይም ደግሞ በወንጀል የመጣ ገንዘብ ስለሆነ ያንን ነገር እንግዲህ ወደኋላ ትቶ ከኛ ጎን ቆሙ እንግዲህ ለእውነት መፋለሙ ለእውነት መስራቱ ይበል የሚያሰኝ የሚያስመሰግንም ጭምር ነው። በድጋሚ ናትዬ ከልብ አድርጌ አመሰግናለሁ። ብዙ ድሎች እንድናሳካ ምክንያት የሆንከን አንተ ነህ እና ለዛም ክብረት ይስጥልኝ ማለት ፈልጋለሁ። ዛሬ እዚህ ይዤ የመጣሁበት ምክንያት እንግዲህ የተወሰኑ ወዳጆች እንግዲህ ስለአንተ በተወሰነ መልኩ አውርተን ነበረ። እንዴት እዛ እንደገባህና ያለበትን ህይወት ጠይቀውኝ የተወሰነ ምላሽ ሰጥቻቸው ነበር። ታዲያ ይህንን ልጅ እኛ መደገፍ እንፈልጋለን፣ ማገዝ እንፈልጋለን ብለው ነበርና ስለ እህትህም የነበረውን ነገር ነግሬያቸዋለሁ። ኤኒዌይ እነሱ ለአንተ ያደረጉልህ ነገር አለ። እስኪ ምንድን ነው የተዘጋጀለት? ከሚላ ጋር ተነጋግረን እንግዲህ እነሱም ወደ ሚላ ደውለው አውርተው ለሱ ያዘጋጁለት ነገር አለና ምንድን ነው ለሱ የተዘጋጀው? ልክ ነው ያልከው የተናገርከው ነገር ወጣት ሆኖ በገንዘብ ሳይታለል አሁን ዛሬ ወጣት አስቸጋሪ ከባድ ነው፣ ፈተና ነው። ገንዘብ ሳያባብለው ገንዘብ ላይ ሳይሸወድ በሰው አልቀልድም ብሎ በሰው ነፍስ አልቀልድም ብሎ ለእኛ አስቦ ይህ ልጅ ጥሩ ነገሮችን አድርጓል ማለት ነው። ስለዚህ እውነት ለመናገር የተዘጋጀለት ሽልማት እንደውም ሲያንስበት ነው ካደረገው ድርጊት አንጻር፣ ከለፈው ልፋት አንጻርና ከታማኝነት በዛው የታማኝ ሰው የሆነ ቀና ሰው የሆነ ሁሉ ፈጣሪ ይጠብቀዋል። ስለዚህ አንተ ፈጣሪ ጠብቀህ እና ለአንተ የተዘጋጀ ነገር አለ። እሱም የተዘጋጀው ምንድነው? ዴምስ ሪል ስቴት ታውቃለህ፣ ድርጅታችን አፓርታማ ቤቶችን እየሸጠ ነው። አሁን ላይ ደግሞ በተለየ ሁኔታ ደግሞ ሱቅም ይዘመተናል፣ ሌላ ደግሞ ፔንትሃውስም ይዘመተናል ማለት ነው። ስለዚህ አንተ ወጣት ነህ፣ ነገ ላይ ሰርተህ ቤተሰቦችንም እንትንም የበለጠ ደረጃ እንድታደርስ ከዴምስ ሪል ስቴት ስማቸው መጠቀስ የማይፈልጉ ናቸው። እስራኤል ሀገር ነው የሚኖሩት። ስማቸው መጥቀስ ከፈለገ መጥቀስ ይቻላል፣ ግን እንዲነገር ስላልፈለጉ ነው። ከአንተ ሰርፕራይዝ አድርገዋል ማለት ነው። የመስቀል ባህሉን በማስመልከት ስጦታ ሰጥቶካል። 43 ካሬ የሚሆን ሱቅ 3ኛ ፍሎር ላይ አበርክተውልሃል ማለት ነው። በጣም ነው አመሰግናለሁ። ቃላት ያጥረኛል። በጣም ነው አመሰግናለሁ። እንኳን ደስ አለህ። ለመልካም ሰው ሲያንስበት ነው አይደል? ለመልካም ሰው ለቀና ሰው ሲያንስበት። በጣም አመሰግናለሁ። በጣም አመሰግናለሁ። አልጠበኩም ነበር ታውቃለህ። በጣም በቃ ከምጠበቀው በላይ ነው እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ
አመሰግናለሁ። እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ነው የማመሰግነው። አይዞህ አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ሲያንስብህ ነው ማለት ጠንካራ ነህ። እህትህን ለማሳደግ ደፋ ቀና እያልክ ያለህ ገና ወጣት ነው። ብዙ ነገር ይጠብቃል። ብዙ ነገር አተህ ብዙ ነገር ለማግኘት ብዙ ነገር ሆናል። ነገር ግን ያው ለሁሉም ደግሞ እግዚአብሔር ጊዜ አለው፣ መልስ አለው። የተፈተንክባቸውን ጊዜ ያሳለፍካቸው ጊዜያቶች ለአንተ እንደ ብርታት ናቸው። ደግሞ ንጹህ ልብ ስላለህ እነዚህ ሰዎች በጣም ድንቅ ቤተሰቦች ናቸው። ስማቸውን እንዲጠቀስ ስላልፈለጉ ነው እንጂ እስራኤል ሀገር የሚገኙ ቤተሰቦች ናቸው። እንግዲህ ለአራት ነው ይህን ነገር ሼር አድርገው አንተን የሱቅ ባለቤት እንድትሆን ማለትም ነገ ከነገ ወዲያ ላይ የራስህ ሱቅ በራስህ መንገድ ራስህ የምፈልገው ንግድ እየነገድክ እህትን እንድታስተምር አንተም ራስህን እንድታሳድግ በማሰብ ነው እንግዲህ የሱቅ ባለቤት እንድትሆን የፈለጉትና እነሱን ማመስገን ይኖርብሃል ከማንም በላይ። በጣም ነው የማመሰግነው። ይህም እንዳከበራችሁኝ እግዚአብሔር ያክብርልኝ። ካላችሁ በላይ እጥፍ ድርብ አድርጎ እግዚአብሔር እንዲሰጣችሁ ምርቃቴና ምኞቴ ነው። እግዚአብሔርን ባላችሁበት ቦታ ይጠብቅልኝ፣ እናንተንም ክብረት ይስጥልኝ። አመሰግናለሁ። አሜን አሜን። በጣም አመሰግናለሁ። እንኳን አብሮ ይሻለ። አረፍ በል። እስኪ ስላለው ነገር ያው እኔ ማመስገን እፈልጋለሁ። እንግዲህ ውድ ቤተሰቦች ተመልካቾቼ እንደዚህ ኢትዮጵያውያን ወገኖቻችን መልካም ስራ የሚሰሩ ሰዎች ጠቅላላ ደግ ናቸው ማለት መልካም ስራ የሚሰሩትን ሰዎች ማበረታታት አለብን። በተለይ ደግሞ በችግር ውስጥ ሆነው ወደ መጥፎ ስራ ላለመግባት የሚወስኑ ወጣቶችን ማበረታታት አለብን እያሉ እንግዲህ በርካታ ወገኖቻችን ከባህር ማዶ ሆነው እያገዙ እየደገፉ ነው ያሉትና እነዚህ አይነትን ሰዎች እንግዲህ ከልብ ለማመስገን ይኖርብናል። እንዲሁም ደግሞ እንደነዚህ አይነት ወጣቶችንም ደግሞ ማበረታታት ይኖርብናል። ምክንያቱም ይህ ልጅ በነገራችን ላይ ለብዙ ወጣቶች መማሪያ ሊሆን የሚችል ልጅ ነው። ምክንያቱም ተቸግረን ችግራችንን አይተን ወንጀሎች ከመግባት ይልቅ ወንጀልን ወደ ጎን አድርገን በመልካም መንገድ በቻልን አቅም በቻልነው ባለን ጥረት የሆነ ነገር እያደረግን የራሳችንን ነገር ብናገኝ ይሻላል እንጂ ወንጀል ውስጥ ተዘፍቆ ሁሉም ገንዘብ ማግኘት አያቅተውም፣ ዘርፉ ገንዘብ ማግኘት አያቅተውም። ነገር ግን ያ ነገር በጠቅላላ መጥፊያ ነው እንጂ የሚሆነው መልሚያ ሊሆን አይችልም። ስለዚህ ይህ ልጅ ደግሞ ያንን ተረድቶ ያንን ነገር ትቶ እንግዲህ ከኛ ጋር መስራቱን ጀምሯል ማለት ነው። ከልብ አድርጌ አመሰግናለሁ። እናንተንም ውድ ተመልካቾችን ይህን ነገር እያደረጋችሁ ያላችሁ እኔ መደገፍ ያለባቸው ብዬ ማምናቸውን ሰዎች ስለምትደግፉልኝ እግዚአብሔር ያክብርልኝ ማለት እፈልጋለሁ። እስኪ የተዘጋጀለት ሱቅ እንግዲህ 43 ካሬ እንደሆነ አውቀናልና እስኪ ስንተኛ ፍሎር ላይ ነው? ክፍያውስ ምን ይመስላል? ምን ያህልስ ተከፈለለት የሚለው ነገር ደግሞ የሚለየ በደንብ ብትነግሩኝ። እሺ መልካም። ትንሽ ሊሰሩ የሚያደርግ ነገር ነው። በአንድ በኩል ደግሞ ደስ የሚል ነው። ስለዚህ ያው የደስታ ለቅሶ ጥሩ ነው። በረከት ይዞ ይመጣል ይባላል፣ ሀብት ይዞ ይመጣል ይባላል። ስለዚህ እግዚአብሔር አምላክ ከዚህ በላይ ይስጥ ተጨምርልን እላለሁ። ወደ ናቲ ሱቅ ስንሄድ 3ኛ ፎቅ ላይ ነው የተገዛለት ሱቅ። ስለዚህ በካሬ እኛ ጋር የሱቅ ዋጋ 144,000 ነው። የ3ኛው ፍሎር ማለት ነው። የግራውንድ ፍሎር አለ፣ 1ኛ ፎቅ አለ፣ 2ኛ ፎቅ፣ የ3ኛ ፎቅ እያለ ሄደ። አንደኛው 150 በካሬ 150,000 ነው ግራውንድ ፍሎር ያለው። ግን እነሱ ግን ለቪውም ከፍ ሲል የሚሰራው ስራ ለፎቶሾፕ ነው መሰለኝ ባልሳሳት፣ ለፎቶ ቤት ነው እና ስለዚህ ፎቶ ቤት ደግሞ ሞር ከታች ይልቅ በደንብ እንዲታይ 3ኛ ፍሎር ላይ ምናምን ይፈልጋል እና እሱ ላይ ነው የሆነለት። 43 ካሬ ነው። አጠቃላይ ሂሳቡ 6.1 ነው የሱቅ ሂሳብ። ቅድመ ክፍያው ደግሞ 25% ነው። 25% 1.5 ነው ማለት ነው የከፈሉለት። እንግዲህ እንኳን ደስ አለ በድጋሚ ማለት ፈልጋለሁ። 1.5 አካባቢ ከፍለውልህ እንግዲህ 25%ን ቀጣዩን ደግሞ እያየን ማድረግ ባለብን ልክ የሚከፈልበትን እናመቻቻለን። ከዛ ባሻገር እንግዲህ ሙሉ አጠቃላይ የ6.1 ሚሊዮን ብር ባለሱቅ ሆናል ማለት ነው። በድጋሚ እንኳን ይገባል።
እንግዲህ ውድ ተመልካቾች እናንተም የሱቅ ባለቤት መሆን የሚፈልጉ ሰዎች እንግዲህ ከስልክ በማስቀምጥላችሁ ስልክ ቁጥር እየደወላችሁ የናትናኤል ጎረቤት መሆን ትችላላችሁ። በሱቅም ሆነ በሱቅ ማድረግ ይቻላል። በመኖሪያ ቤትም ሆነ በሱቅ እንግዲህ የናትናኤል ጎረቤት መሆን ትችላላችሁ። እንዲሁም ደግሞ በርካቶች የኔ ተመልካቾች ከገዙበት መንደር ከዲኤምሲ ሪል ስቴት እንግዲህ የቤት ባለቤትና የሱቅ ባለቤት እንድትሆኑ ጥሬን አስተላልፋለሁ። ወደፊት እንግዲህ ምናልባት ማን ያውቃል አብዛኞቻችሁ በየቤታችሁ ገብታችሁ ዲኤምሲ ሪል ስቴት ተረከባችሁ ስለኔ ልታወሩ ትችላላችሁ። ጎረቤታሞች ሆናችሁ አብዛኞቻችሁ ስለኔ ልታወሩ ትችላላችሁ። በሉል ምክንያት ቤት የገዛ ነው የሉል ማስታወሻ ነው እያላችሁ የምትነጋገሩበት ጊዜ ይመጣል ብዬ እንግዲህ በቅርቡ አስባለሁ። ለማንኛውም እስኪ ተጨማሪ ነገር ያለ ነገር ካለ ንገርልኝና። እሺ ሉልዬ የአከፋፈል ሂደት ጋር ስንመጣ ስለሱቁ የመጀመሪያ 25% ነው። የመጀመሪያ 25% ነው። ስለዚህ ይሄ 25% ይሆናል ማለት ነው። ቀጣይ ደግሞ ክፍያ የሚሆነው 25% ነው። መቼ ቢያንስ 10 ወር 11 ወር ጊዜ ይኖራል ሱቁ አሁን ስልች 25% ለመክፈል ማለት ነው። ከዛ ሁለቱን ከከፈለ በኋላ ደንበኛው 50% ይሆናል አይደል? ስንደምረው 50% ይሆናል። ስለዚህ ደንበኛው 50% የሚጠበቅበት እስከ 2 ዓመት ተኩል ነው ማለት ነው። ሱቁ 50%ን ደግሞ ምን ይደረጋል ማለት ነው? ራሱ ዲኤምሲ ሪል ስቴት ከባንክ ጋር ያገናኝለታል ማለት ነው። አይ ደግሞ የባንኩን አልፈልግም ካለ ደንበኛ የመጀመሪያ እንዳልኩ 25 ይሆናል። ከዛ ቀጣይ 25 ይሆናል። ከዛው ቀጣይ 25% ይሆናል። ከዛ 15% መጨረሻ ላይ ደግሞ ሱቁ ሲረከብ ደግሞ 10% ይሆናል ማለት ነው። ይሄን አጠቃላይ ሲነበር በመቶ ይሆናል ማለት ነው። ስለዚህ ቀሩን ከባንክ ጋር አመሻሽተናል ማለት ነው። በፊት የለም ነበር ሱቅ። አሁን ግን እንደ ቤቱ ወይንም በአንተ ቤተሰቦች ስለሚመጣ ደንበኛ በዚህ በምናስቀምጠው ስልክ ቁጥር ብቻ ይሄው ለሚመጣ ደንበኛ እድል ማግኘት ይችላል። ጥሩ ነገሮችን አሪፍ እይታ ያላቸው ጥሩ ወደ ሊፍት አካባቢ የቀረበ ሱቅ በዚህ ሱቅ ሲገዛ ብዙ ነገሮች አሉ። ሊፍት አካባቢ መሆን መቻል አለበት። ፊት ለፊት መሆን መቻል አለበት። የሚታይ መሆን አለበት ማለት ነው። ስለዚህ የኛ ጋር ላይ የሚያደርገው እንደ ሞል ነው። እንደ ሞል ስለሆነ ብዙ ጊዜ ካየን አሁን ሞል ላይ እንደዚህ ስንሄድ ሊፍት አካባቢ ያሉ ሱቆች ተመራጭ ናቸው። ጫፍ ያሉ ሱቆች ተመራጭ ናቸው። ፊት ለፊት ያሉ ሱቆች ተመራጭ ናቸው። ስለዚህ በሽቅድድም ደንበኛ ሳያልቅበት ይሄን ቤተሰብ ላይ የሚመጣ ያለ ደንበኛ ጥሩ ነገር እንሰጣለን ማለት ነው። መልካም እንግዲህ ውድ ተመልካቾች በጣም በአፋጣኝ በጣም በፈጠነ ሁኔታ ይህንን እድል እንድትጠቀሙ ጥሬን አስተላልፋለሁ። ማለትም ሱቆችን ቦታዎችን መርጣችሁ ለመያዝ ጊዜ እንዳትፈጁ። ዛሬውኑ ይህንን ቪዲዮ እንዳያችሁ ወዲያውኑ ደውላችሁ ቦታ ምረጡ ለማለት ፈልጋለሁ። ምክንያቱም በኋላ ተፈላጊ ቦታዎች እንዳያልቁባችሁ በሚል ማለት ነው። ስለዚህ ፈጠን ብላችሁ እንግዲህ ቦታ እንድትመርጡ ጥሬን አስተላልፋለሁ። ሙሉ ክፍያ ከፍለው ሂሳብ ሙሉ ዘግተው የቤት ባለቤት ወይም ደግሞ የሱቅ ባለቤት መሆን ይፈልጋሉና ሱቅ ለመግዛት ፈልገው አሁን እንዳልከው 25% ሄዶ 50% ሞልቶ 50%ን ከሚያቆየው ይልቅ ሙሉ ክፍያውን ከፍዬ በአንዴ መጨረስ ፈልጋለሁ ለሚል ሰው ምን ያህል ዲስካውንት አለ? ጥሩ ጥያቄ ነው። ሙሉ ለሚከፍል 100% ለሚከፍል ደንበኛ 6% ቅናሽ ይኖራል። 75% ደግሞ ለሚከፍል ደንበኛ 4% አለው። 50% ለሚከፍል ደንበኛ 2% ይኖራል ማለት ነው። በጣም ቀላል ብር አይደለም። 100% ለሚከፍል ደንበኛ ቢያንስ ምሳሌ ወደ 340 ሺህ ብር ዲስካውንት ይኖራል ማለት በብር ደረጃ። 75% ደግሞ ለሚከፍል ወደ 150 ሺህ ምናምን ቅናሽ ይኖራል ማለት ነው። በጣም ጥሩ። ስለዚህ ወደ ተመልካቾች እንግዲህ ይህንን እድል እንዳያመልጣችሁ አቅሙ አለኝ እኔ ሙሉ ክፍያ ከፍዬ የሱቅ ባለቤት መሆን እፈልጋለሁ የምትሉ ሰዎች እንግዲህ 6% ዲስካውንትም ስላለው ፈጠን ብላችሁ እንግዲህ ይህ ጊዜ ሳያልፍ የበዓል ስጦታዬን እንግዲህ ይዤላችሁ ከዲኤምሲ ሪል ስቴት ብቅ ብያለሁ። እስኪ ሚላይ ማለት ያው ስለ ፔንታውስ አውርታዬ ነበርና እስኪ ስለ ፔንታውስ ያለውን ነገር ደግሞ በዲዛይን በስትክክል በደንብ ብታብራራው። እሺ መልካም። ፔንታውስ ጋር ስንመጣ እንዳልኩ ባለ 3 ሚሊዮን ምሳሌ ኤግዛምፕል ብናይ 210 ነው 214 ካሬ ናቸው። እነዚህ ጋር ምን የተለየ ነገር አለ ስንል ሳሎን አለው። በሳሎን በኩል ደግሞ ምን አድርገናል? ባልከኒ አድርገናል። በረንዳ አለው። ሳሎን ላይ ደግሞ ምን አድርገናል? ቅድም እንደተናገርኩት ኪችን አለ። ስለዚህ ኦፕን ኪችን አለው ማለት ነው። ሌላ ደግሞ ምን አድርገናል? አንደኛው ቤድሩም አለ። አንደኛው ቤድሩም አለ። ሌላ ደግሞ ሁለተኛው ቤድሩም አለ። 3 መኝታ ቤት አለው። ተጨማሪ ደግሞ እኛ ጋር ምን አድርገናል? የሰራተኛ ክላስና ባዝሩም አድርገናል ማለት ነው። የሰራተኛ ጋር ባለ 4 እንደማለት ነው። ሌላ የተለየ ነገር እዚህ ዲዛይን ላይ የሚያደርገው ምንድነው? ላውንደሪ ማሽን ጨምረናል። በፊትም ይዘምቻው እዚህ ላይ ማለት ላውንደሪ ማሽን። ሌላው ደግሞ የጸሎት ቤትም አላት። ይሄ ደግሞ እንደ ስቶር ክላስ መጨመሪያ አላት። ሌላው ማስተር ቤድሩም አለ። በማስተር ቤድሩም ደግሞ ምን አድርገናል? ባልከኒ አለ። አንደኛው መኝታ ቤት ድረስ ይደርሳል። የልጅ መኝታ ቤት ድረስ በረንዳው ዞሮ ይደርሳል ከማስተሩ ተነስቶ ማለት ነው። ሌላው ለየት ያለ ነገር ምን ጨምረናል እዚህ ዲዛይን ላይ? ፓውደሩ
ብዙ ጊዜ ካየን እጅ መታጠቢያ ምናምን ቶይሌት ምናምን ሰው ከፈለገ ወይም እጅ መታጠቢያ ከፈለገ እንትን ላይ ቶይሌት ላይ ገብቶ ነው የሚታጠብ። እኛ ጋር ግን ኮሪደር አጠገብ ላይ ፓውደር ሩም አድርገናል። ስለዚህ በጣም ልቅቅ ያለ ዲዛይን ነው ማለት ነው። ዲዛይናችን ላይ ከሚያደርገው ደግሞ ሌላ በተጨማሪ ደግሞ ምን አድርገናል? ተጨማሪ ደግሞ ኪችን አድርገናል። ስለዚህ ሰራተኛ ራሱ ኪችን አለት ማለት ነው። ባለቤቶቹ ደግሞ እንዳልከው ወይ ደግሞ የቤቱ ባለቤቶች ደግሞ ሰራተኛ ራሱ ኪችን ስላት የራሳቸው በሙሉ ኦፕን ኪችን አላቸው ማለት ነው። የዲኤምሲ ዲዛይን ለየት የሚያደርገው ምንድነው? ዱባይ ዲዛይን ነው። ምን ማለት ነው? ብዙ ጊዜ ዱባይ ላይ ቤቶች ካየ ዋናው በር ስከፍ ሳሎን አለ፣ ኮሪደር ነው ማለት። ስለዚህ እኛም ቤት ምን ቤቱ ያው በዚህ ነው በሩ። አንድ ሰው ወደ ሳሎን መሄድ ሲፈልግ በዚህ ጋር ነው። ብዙ ጊዜ ልጅ መኝታ ቤት የተለመደው በር ስር ነው ማለት ነው። ስለዚህ ያን አስቀርተናል ማለት ነው። ሌላው ላይ የተደረገው ፓውደር ሩም ማለት ፓውደር ሩሙ ደግሞ አክሰሱ ሞር ለገስት ነው ማለት ነው። እንግዳ ቢመጣ ፓውደር ሩሙ ይጠቀማል ወይ ደግሞ የእጅ መታጠቢያ ወይ ደግሞ ክላስ ነች ማለት ነው። ስለዚህ በጣም ለየት ያለ ዲዛይን ነው። በጣም ያማረ ዲዛይን ነው። በጣም ቆንጆ ዲዛይን ስለሆነ ቅድም ተናግሬያለሁ። በዲዛይን ለሚስርት ምንም የተዋጣለት የለም። በጥራት ለሚስርት ምንም የተዋጣለት ስለሌለ ነው አንደኛው ላይ የተሸለመው ማለት ነው። ስለዚህ ሁሉም ሰው ይጠቀምና ይሄን ቤት ነው ለራሴ በኖሬ ብዬ ምን ቤት ሁለት ነው መናገር አቀሙ ምን ላይ በገዛት ቤት ደስ ይለኛል። አቅም ጉዳይ ነው። ግን ውጭ ሀገር ያሉት ወንድሞቻችን ደግሞ እነሱ ከዚህ ጋር ተገዘው ማለት ነው ሊጠቀሙ አደራ ላለው። የዚህን ቅድመ ክፍያውን ደግሞ ለየት የሚያደርገው ደግሞ ምንድነው 10% ነው ያደረገው። ፔንታውስ ስለሆነኛ የካሬንትን አልጨመረም። ስለዚህ እዚህ ቅድመ ክፍያ 2.5 ነው ማለት ነው። 2.5 ዳውን ፔመንት ከፍለው ከዛ ቀጣይ 15 ከዛ 15 አድርገው አሁንም እነሱ ከባንክ ጋር ማገናኘት ይቻላል ማለት ነው። ስለዚህ የመሰለ ዝቅተኛ ፍሎርም ስራ አለ። ሁሉም ሰው ይጠቀም አደራ። ከዛ ባሻገርም እንግዲህ የፔንታውስ ባለቤት መሆን እፈልጋለሁ የምትሉም እንግዲህ እድሉ ተመቻችቶላችኋል ማለት ነው። ሁላችሁም ዲኤምሲ ሪል ስቴት እየደወላችሁ ማለትም ሁሉም ጋር ሳይሆን እዚህ ቪዲዮ ላይ በምታዩት ስልክ ቁጥር ብቻ እየደወላችሁ የዚህ እድል ተጠቃሚ እንድትሆኑ በድጋሚ ጥሬን አስተላልፋለሁ። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ሚላይ የቀረን ነገር የለም። የቀረን መፈራረሙ ነው። እሱን እዛ ቢሮ ሄደን እንፈራረማለን ይመስለኛል አይደል? ለማንኛውም ተመልካቾች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት ሰናይ ጊዜ